ቤንጃሚን ሼሽኮ በ85ኛው ደቂቃ ላይ ጎል ቢያስቆጠረ ማንቸስተር ዩናይትድን ከሽንፈት መታደግ አልቻለም። ስለዚህ ትናንትና ሌሊት የወጡ ዘገባዎች ምንድን ነው የሚሉን? በቅድሚያ የሚያተኩሩት ለምሳሌ እንደ ሮይተርስና ዩናይትድ ኢንፎ ከዘገባዎች መሰረት ከሆነ ጊዜያዊው የማንቸስተር ዩናይትድ አሰልጣኝ ዳረን ፍሌቸር ቡድኑ ፍራጃይል ወይም ደግሞ ደካማ፣ ፍራጃይል የምንለው ነገር ለምሳሌ በቀላሉ ስብር የሚል ነው እና ልክ እንደዛ ፍራጃይል ነው እና ደግሞ ፍጥነት፣ ጉልበት እና ፓሽን ይጎሏል በማለት ነው የገለጸው። በተለይ ጎሉ መጀመሪያ ከገባባቸው በኋላ ተጫዋቾች በደንብ ሪግሩፕ አድርገው ወይም ደግሞ አንድ ላይ በደንብ ተቀናጅተው እንዲጫወቱ እንግዲህ መልእክት አስተላልፏል። የፍራጃይል ተብሎ የተገለጸው ጉዳይ እንደ ዩናይትድ ኢንፎከስ ዘገባ ከሆነ በተለይ ማንቸስተር ዩናይትድ አንድ ጨዋታ ሲያሸንፍ፣ አንድ ጨዋታ ሳያሸንፍ ባጭሩ ኢንኮንሲስተንሲ ወይም ደግሞ ዘላቂ የሆነ ውጤት ካልታየባቸው ምክንያት መካከል አንዱ ያ መሆኑን የገለጸው። ስለዚህ ማንቸስተር ዩናይትዶች ፍራጃይል ወይም ደግሞ ደካማ፣ በቀላሉ ሊሰበሩ የሚችሉ ወይም በቀላሉ የፊት መስመር ተጫዋቾች ተከላካይ መስመሩን አልፈው የሚገቡ ቡድን እንደሆኑ የሚያሳይ ነው። ሌላኛው ደግሞ ያው የማንቸስተር ዩናይትድ ዘንድሮ ዋንጫ የመብላት ተስፋው በተለይ ትላንትና ከኤፍኤ ካፑ በጊዜ መሰናበታቸው ስጋት ሊሆንባቸው እንደሚችል የወጡ ዘገባዎች ናቸው። እንደ ኤክስፕሬስ ኤንድ ስታር ዘገባ ከሆነ ማንቸስተር ዩናይትዶች ከኤፍኤ ካፕ ጨዋታቸው ከመጀመሪያው መሰናክል ማለፍ እንዳልቻሉ ነው የሚገልጸው። ስለዚህ በአሁን ሰዓት ላይ ከዶሜስቲክ ወይም ደግሞ በእንግሊዝ ክለቦች መካከል ከሚደረጉ ውድድሮች ላይ በጊዜ የወጡት እንደ ፈረንጆች አቆጣጠር ከ1981-82 በኋላ ይህ ለመጀመሪያ ጊዜ መሆኑን የገለጸው። እናም በዚህ መሰረት ማንቸስተር ዩናይትዶች ዘንድሮ ዋንጫ የመብላት ተስፋቸውን የሚያጨልመው እውነታ መሆኑን የተናገረው። ወደ ብራይተን አቋም በምንሄድበት ጊዜ ያው ብራይተን ወዲያው ነው ጎል ማስቆጠር የቻሉት ማንቸስተር ዩናይትድ ላይ በ12ኛው ደቂቃ ብራሃን ግሩዳ እሱ የመጀመሪያውን ጎል ማስቆጠር ችሏል። ከዛ በኋላ ደግሞ ዳኒ ዌልቤክ ቀጣዩን ጎል ማስቆጠር ችሏል ማለት ነው እና ዳኒ ዌልቤክ እንደውም ብራይተን ኤንድ ሆቨን የብራይተን ድረገጽ ላይ የተጻፈው ምንድነው ሂ ኮንቲኒዩስ ቱ ቶርመንት ሂዝ ኦልድ ክለብ፣ የድሮ ክለቡን አሁንም ማስተቃየቱን ቀጥሏል የሚል ትርጉም ሊኖረው ይችላል። ስለዚህ የዳኒ ዌልቤክ ጎል በተለይ እንደ ማንቸስተር ዩናይትድ የቀድሞ ተጫዋችነቱ በደንብ ቦታ የተሰጠው ሁኔታ ነበረ ከትላንቱ ጨዋታ በኋላ። ስለዚህ አሁን ደግሞ ወደ ቡድን አመራረጥ በምንሄድበት ጊዜ ያው የተወሰኑ ተጫዋቾች ወቀሳ ገጥሟቸዋል። በተለይ ደጋፊዎችና ሚዲያው ስለተወሰኑ ተጫዋቾች ሲከራከር ነበረ። ለምሳሌ ዩናይትድ ኢንፎከስ እንደዘገበው ከሆነ ቤንጃሚን ሼሽኮ፣ ዲያጎ ዳሎትና ሌሎች ያው የተደበላለቀ ስላቸው አንዳንዶቹ መልካም፣ አንዳንዶቹ ደግሞ መሻሻል አለባቸው የሚሉ ወቀሳዎችን የያዙ ሪያክሽኖችን ተመልክተናል። ከዛ በተጨማሪ ደግሞ ያው የተወሰኑ ደጋፊዎች የመጀመሪያው 11 ተሰላፊ የነበሩት የማንቸስተር ተጫዋቾች ፐርፎርማንሳቸው መሻሻል እንዳለበት ሲገልጹ ነበር። ወደ ቀይ ካርዱ በምንሄድበት ጊዜ ያው ሼያ ሌሲ በጨዋታው በ90ኛው ደቂቃ ላይ የቀይ ካርድ ተመልክቶ ከሜዳ ወጥቷል። ያ ደግሞ ጭራሽ የማንቸስተር ዩናይትድ ችግሮች ላይ የሚጨምር ነው እና በ90 ደቂቃም ቢሆን ማንቸስተር ዩናይትዶች ጭራሽ በ10 ተጫዋች እንዲጫወቱ ያስገደዳቸው ነው። ያው ይሄ መሸነፋቸው ከኤፍኤ ካፕ መውጣታቸው እንዳለ ሆኖ ሌላኛው ደግሞ ማንቸስተር ዩናይትድ ቤት ያልተረጋገጠው ነገር ምንድን ነው? አሁን ቀጣይ አሰልጣኝ ማን ይሆናል የሚለው ነው። ስለዚህ የትላንቱ ጨዋታ በጊዜያዊው አሰልጣኛቸው በፍሌቸር ሲጫወቱ ሁለተኛ ጨዋታቸው ነበረ። እናም ቡድኑ በቅርቡ ምናልባት ሶልሻየርን ወይም ደግሞ ካሪክን አሰልጣኝ አድርጎ ይመድባል ተብሎ ይጠበቃል። ስለዚህ ገና የአሰልጣኝ ወደፊት ጣፈንታም ያልታወቀበት ክለብ ነው የሚል ዘገባ ነው እንግዲህ ቶክ ስፖርት የዘገበው። ወደ ደጋፊዎች ፍረስትሬሽን ወይም ጭንቀት በምንሄድበት ጊዜ በጣም ብዙ ደጋፊዎች በተለይ በቡድኑ ባለቤቶች ወይም ደግሞ በቦርዱ ውሳኔ ብስጭታቸውን ሲገልጹ ነበረ ወይም ንዴታቸውን። ከዛ በተጨማሪ ደግሞ ደጋፊዎች ተናደው ያነሱት ሀሳብ ምንድን ነው? ቡድኑ የመታገል ስሜት አይታይበትም። አመራሩ የሚሰጠውም አቅጣጫ ደጋፊዎቹን እንዳላስደሰታቸው ከሰጡት አስተያየት የተመለከትነው ነገር ነው። ይህም እንደ ቶክ ስፖርት ዘገባ ሲሆን አንዳንድ ደጋፊዎች እንደውም ጭራሽ የቡድኑ ቦርድ በተለይ የቀድሞውን የማንቸስተር ዩናይትድ አሰልጣኝን ሩበን አሞሪም የቀድሞ የማንቸስተር ዩናይትድ አሰልጣኝ ማለታችን አይገርምም። ሩበን አሞሪም በቀደም እኮ ሲያሰለጥን ነበር። ለማንኛውም እሱ በመባረሩ ራሱ ያላቸውን ጸጸት ሲገልጹ ነበረ።
ስለዚህ ከጨዋታው እንደው መልካም ነገር ተብለው ከተዘገቡት መካከል እንደ ስፖርትስ ሞል ዘገባ ከሆነ በትላንቱ ጨዋታ ላይ ኮቢ ሜይኖ በጨዋታው በመጀመሪያዎቹ 30 ደቂቃዎች ላይ 3 ለጎል የሚሆኑ እድሎችን ፈጥሯል። ስለዚህ ይሄ ከአምና ወይም እንደ ፈረንጆች አቆጣጠር ከቦክሲንግ ዴይ 2024 በኋላ በማንቸስተር ዩናይትድ ተጫዋች ብዙ የጎል እድሎች በዚህ በ30 ደቂቃዎች ውስጥ የተፈጠሩበት ጨዋታ ሆኗል። ስለዚህ ይህ ድረገጽ የኮቢ ሜይኖን ይህንን የጎል እድሎችን የፈጠረበትን ሁኔታ ሲያደንቅ ነበረ።